በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደምናችሁ። ይህ ከድንቅ መካር ቤተክርስቲያን በዩቲዩብ ቻናል በየጊዜው የምናስተላልፈው መልእክት ነው። እግዚአብሔርን እናከብራለን። ክብር ለእግዚአብሔር ይሁን። ዛሬ ደግሞ አሁን ባለው ሁኔታ ቤተክርስቲያን ልትወጣ የሚገባው የቤተክርስቲያን ኃላፊነት ምንድነው? ይሄ ደግሞ በዘመናት ሁሉ ቤተክርስቲያን ልታደርገው የሚገባውን ነገር ከእግዚአብሔር ቃል እንማራለን። ሐዋርያው ቅዱስ ጳውሎስ በእምነት እውነተኛ ልጁ ለሆነው ለጢሞቴዎስ በኤፌሶን ቤተክርስቲያን እንዲያገለግል መጋቢ አድርጎ ሲያስቀምጠው በእግዚአብሔር ቤተክርስቲያን ውስጥ እንዴት መመላለስ፣ እንዴት ማገልገል፣ እንዴት መኖር እንደሚገባው ያስተማረበት ሐሳብ መጋቢያን መልእክት የሚባለው ከአንደኛ ጢሞቴዎስ አንዳንድ ሐሳቦችን እንመለከታለን። ስለ ጸሎት እናያለን። ስለዚህ ቤተክርስቲያን ልታደርግ የሚገባት የቤተክርስቲያን ኃላፊነት አንዱ ጸሎት ነው። ስለዚህ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 ያለውን ሐሳብ በሁለት ከፍለን እንመለከታለን። መጀመሪያ ክፍሉን አነባዋለሁ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ሐዋርያው ቅዱስ ጳውሎስ ለእውነተኛው መንፈሳዊ ልጁ ለጢሞቴዎስ የሚመክረው ምክር አለኝ ይላል። ቤተክርስቲያንን ስትመራ፣ ቤተክርስቲያንን ስታስተዳድር፣ በቤተክርስቲያን ስታስተምር፣ ስትሰብክ፣ በቤተክርስቲያን የተለያዩ መንፈሳዊ ፕሮግራሞችን ስታደርግ ቤተክርስቲያን ልታደርግ ከሚገባው አንዱ ጸሎት እንደሆነ ይናገራል። መጽሐፍ ቅዱስ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ነው ይላል። ቤተክርስቲያን ለጸሎት የሚገባውን ትኩረት መስጠት አለባት። የእግዚአብሔር ቤት አምልኮ የሚደረግበት፣ የእግዚአብሔርን ቃል የምንማርበት፣ የምንጸልይበት፣ የምንዘምርበት፣ እግዚአብሔርን የምናገለግልበት ስፍራ ነው። ስለዚህ ቤተክርስቲያን ልታደርገው ከሚገባው ዋና ነገር አንዱ ጸሎት ነው። ቅድሚያ ልሰጠው የሚገባው መሰረታዊ ነገር፣ ቤዚክ የሆነው ነገር ለጸሎት ቅድሚያ መስጠት መቻል አለባት። ምንድነው? ይህን ሐሳብ ሲናገር እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ይላል። ቤተክርስቲያን የእግዚአብሔር እውነት ለማስተማር ሕዝቡ እግዚአብሔርን ወደ መምሰል እንዲመጣ፣ እግዚአብሔርን በመምሰል መኖር እንዲቻል፣ በእግዚአብሔር ፍርሃት መመላለስ እንዲቻል፣ በሰላም መኖር እንዲቻል ጸሎት ያስፈልጋል ነው የሚለው። ጸሎት ያስፈልጋል። 4 ነገሮችን ይናገራል። አንደኛው ልመና ይላል። ሁለተኛ ጸሎት ይላል። ሶስተኛ ምልጃ ይላል። አራተኛ ምስጋና ልታደርግ ይገባል ብሎ ይናገራል። እግዚአብሔርን ቤተክርስቲያን ልትለምን፣ በእግዚአብሔር ፊት ልትጸልይ፣ ከእግዚአብሔር ጋር ያላት ኮኔክሽን ጤናማ የሚሆነው የምትጸልይ ቤተክርስቲያን ነች። እያንዳንዱ አማኝ ከእግዚአብሔር ጋር የሚገናኝበት፣
ከእግዚአብሔር ጋር ህብረት የሚያደርግበት ጊዜ ሊኖር ይገባል። ልመናን በእግዚአብሔር ፊት ሊያቀርብ ይገባል። ስለሚያስፈልገው ነገር ቤተክርስቲያን ስለሚያስፈልጋት ነገር መለመን ያስፈልጋል። ሶስተኛው ምልጃ ነው። ምልጃ ልታደርግ ይገባል። ቤተክርስቲያን ስለ ሀገር ልትማልድ ይገባል። ስለ መሪዎች ልትማልድ ይገባል። ስለ ሰዎች ልትማልድ ይገባል። ስለምታገለግለው ህዝብ ቤተክርስቲያን መሪዎች፣ አገልጋዮች ሊማልዱ ይገባል። ሳሙኤል ሲናገር በዘመኑ የእስራኤል ሰዎች ስለኛ መጸለይን አትተው ብለው ባሉት ጊዜ ስለናንተ መጸለይን በመተው እግዚአብሔርን እበድል ዘንድ ይህ ከኔ ራቅ ነው ያለው። ህዝቡ እንዲጸልይላቸው ሳሙኤልን አሳስበውት ነበር፣ ጠይቀውት ነበር። ሳሙኤል ያላቸው ጸሎት ስራዬ ነው ያለው። ጸሎት ስራዬ ነው፣ አለመጸለይ እንዲያውም በደል ነው አለ። እንግዲያውስ ሳሙኤል ነቢይ ነው። ሳሙኤል ካህን ነው። ሳሙኤል ፈራጅ ነው። እግዚአብሔር በሶስቱ በህይወቱ እንደተጠቀመ መጽሐፍ ቅዱሳችን ይናገራል። እግዚአብሔር በሳሙኤል ህይወት ውስጥ ለህዝቡ ብርሃን አድርጎ ባቆመው ጊዜ ባስነሳው ጊዜ የኔ ስራ አለ ጸሎት ነው አለ። አለመጸለይ ደግሞ በደል ነው አለ። ስለዚህ አገልጋዮች፣ መጋቢዎች፣ ወንጌላውያን የእግዚአብሔርን ስራ እንሰራለን፣ ለእግዚአብሔር ተለይተናል ብለን ለእግዚአብሔር ስራ ራሳችን የለየን ሰዎች የምንጸልይ ሰዎች መሆን አለብን። ለምናገለግለው ህዝብ መጸለይ አለብን። ለምንኖርባት ምድር መጸለይ አለብን። በምድራችን ለሚኖሩት ነገስታት፣ ሚኒስትሮች፣ መሪዎች መጸለይ አለብን። ስለዚህ ሐዋርያው ቅዱስ ጳውሎስ በቤተ ክርስቲያን ጸሎት መደረግ አለበት ብሎ ነው የሚናገረው። ለምን? እግዚአብሔርን መምሰል ህዝቡን ስናስተምር ህዝቡ እግዚአብሔርን በመምሰል እንዲኖር፣ በጭምትነት እንዲኖር፣ ጸጥ ዝግ ብሎ ተረጋግቶ የሰላም ህይወት እንዲኖር፣ በሰላም ማምለክ መውጣት መግባት እንድንችል መጸለይ ያስፈልጋል ብሎ ነው የሚናገረው። ስለዚህ እግዚአብሔር የሚፈልገው አንደኛ ልመና፣ እግዚአብሔር ስለሚያስፈልግንና ወሳኝ ስለሆነ ነገር እንድንጸልይ እግዚአብሔር ይፈልጋል። ስፔሲፊክ የሆነውን እንዲያደርግልን የምንፈልገው ነገር ምንድነው? እሱን በእግዚአብሔር ፊት መለመን አለብን። ስለ ቤተሰብ፣ ስለ ሌሎች ጉዳይ የምናቀርበው፣ ስለ አገልግሎታችን በእግዚአብሔር ፊት የምናቀርበው መሆን አለበት። ሁለተኛው ጸሎት ነው የሚለው። ጸሎት ቅድም እንዳልኩት ከእግዚአብሔር ጋር ህብረት የምናደርግበት፣ እግዚአብሔርን የምናገኝበት፣ እግዚአብሔርን የምንሰማበት፣ የልባችንን የውስጣችን ለእግዚአብሔር የምንተነፍስበት፣ ሸክማችንን በእግዚአብሔር ፊት የምንኖርበት፣ ከእግዚአብሔር ጋር ህብረት የምንፈጥርበት ነው። ይሄ ያስፈልጋል። ሶስተኛው ምስጋና ነው። እግዚአብሔርን ማመስገን ስለተደረገልን ነገር፣ ሌሎች ስለተደረገው ነገር፣ በቤተ ክርስቲያን ስለተደረገው ነገር፣ በምድራችን እየሆነ ስላለው ነገር፣ መልካም ነገር አመስጋኞች መሆን አለብን። ምስጋና በጣም አስፈላጊ ነገር ነው። ክርስቲያን አማኝ አመስጋኝ መሆን አለበት። እግዚአብሔር ስላደረገው ነገር፣ ስለሆነው ነገር የሚያመሰግን፣ እግዚአብሔርን የሚያከብር መሆን አለበት። እግዚአብሔር ስላደረገልን ነገር አለማመስገን በደል ነው። ጌታችን ኢየሱስ ክርስቶስ በነበረበት ጊዜ 10 ለምጻሞች ወደ እርሱ መጡና ፈወሳቸው። ነገር ግን ለምስጋና የተመለሰው አንደኛው ብቻ ነበረ። ሌሎቹ አልመጡም። ሌሎቹስ አልተፈወሱም፣ ተፈውሰዋል። ግን ለምስጋና የመጣው አንደኛው ብቻ ነበረ። ስለዚህ አመስጋኞች መሆን አለብን። ለማመስገን፣ ለመለመን፣ ለመማለድ ጊዜ እንደምንሰጥ ሁሉ ደግሞ ለምስጋና ጊዜ መስጠት
መቻል አለብን። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ምዕመናኖች ሲናገር ጸሎታችሁ፣ ልመናችሁ፣ ምልጃችሁ ምስጋና የተሞላ ሊሆን ይገባል ብሏቸዋል። የሚያስጨንቁ ነገሮች አሉ፣ ግራ የሚያጋቡ ነገሮች አሉ። ግን በጸሎታችን ውስጥ፣ በምስጋናችን ውስጥ፣ በምልጃችን ውስጥ ደግሞ እግዚአብሔርን ማመስገን መቻል አለብን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንደዚህ ይላል፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ይላል። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ብዙ የሚያስጨንቁ የከበቡን ግራ የሚያጋቡን ነገሮች በዙሪያችን አሉ። አሁን የምንሰማ በዓለማችን ዙሪያ ያለው ነገር ሁሉ የሚያስጨንቅ ነው። በዚህ ሁኔታ ውስጥ ግን እኛ ከእግዚአብሔር ጋር ወደ ህብረት ማድረግ፣ ወደ እግዚአብሔር መጠጋት፣ ልመና፣ ምልጃ፣ ጸሎት ማድረግ አለብን። ከምስጋና ጋር አመስጋኞች መሆን አለብን። እግዚአብሔርን ማመስገን አለብን። ጳውሎስ በመልእክቶቹ ውስጥ ለላከላቸው ደብዳቤ ለጻፈላቸው ቤተክርስቲያናት ውስጥ ጸሎቱን እናያለን፣ ልመናውን እንመለከታለን፣ ምስጋናውን እናያለን። በጣም የሚገርመው እንደውም እግዚአብሔር ስላደረገላቸው ነገር በማመስገን ነው የሚጀምረው፣ በማበረታታት ነው የሚጀምረው። ስለዚህ እኛ አመስጋኞች ልንሆን ይገባል። ክርስቲያን አመስጋኝ ሊሆን ይገባል። አገልጋይ አመስጋኝ ሊሆን ይገባል። በቤተ ክርስቲያን ውስጥ እግዚአብሔርን ማመስገን ያስፈልጋል። በግል ህይወታችን እግዚአብሔርን ማመስገን ያስፈልጋል። እግዚአብሔር ስላደረገልን፣ ለእኛ ስላደረገው፣ ለቤተሰባችን ስላደረገው፣ ለሀገራችን ስላደረገው፣ ለምድራችን ስላደረገው፣ እግዚአብሔር እየሰራ ስላለው ስራ እግዚአብሔርን ምን ማድረግ አለብን? ማመስገን አለብን። ስለዚህ አማኝ አመስጋኝ ሊሆን ይገባል። እግዚአብሔርን የሚያመሰግን ሊሆን ይገባዋል። ስለዚህ ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ከማመስገን፣ ልመና፣ ጸሎት፣ ምልጃ ካለም በኋላ ስለ ምልጃው ስናስብ ሊደረግ ስለሚገባው ጸሎት ይናገራል። አንደኛው ስለ ነገስታት መጸለይ ያስፈልጋል ይላል። ስለ ነገስታት ዛሬ ምን ያህል ሸክም አለን? ሀገርን ስለሚመሩ ሰዎች፣ አህጉርን ስለሚመሩ ሰዎች፣ በዓለም ዙሪያ ስላሉ መሪዎች መጸለይ ያለብን። እግዚአብሔር በዓለም ዙሪያ ሰላም እንዲያደርግ፣ እግዚአብሔር በምድራችን ሰላም እንዲያደርግ፣ እግዚአብሔር በከተማችን ሰላም እንዲያደርግ፣ እግዚአብሔር በመንደራችን ሰላም እንዲያደርግ ስለ ነገስታት መጸለይ መቻል አለብን። ስለ ነገስታት መጸለይ ያስፈልጋል ብሎ ነው የሚናገረው። ነገስታት ሀገርን የሚመሩ ሰዎች፣ ከተማን የሚመሩ ሰዎች ላይመቹን ይችላሉ፣ ሊመች ይችላል። ተመቹንም አልተመቸንም፣ መጽሐፍ ቅዱስ ግን ጸልዩ ነው የሚለው። ስለ ነገስታት መጸለይ አለባችሁ ይላል። በጣም የሚያስገርመው በትንቢተ ኤርምያስ ምዕራፍ 29 ላይ ስለማረኳችሁ፣ ባሪያ አድርገው ስለወሰዷቸው ስለ ባቢሎን ጸልዩ ይላቸዋል። ስለ ምርኮ ሆናችሁ ስላላችሁበት ምድር ጸልዩ ይላቸዋል። ስለዚህ መጸለይ የኛ ድርሻ ነው፣ ለኛ ድርሻ ነው። ትንቢተ ኤርምያስ ምዕራፍ 29 ላይ ስንመለከት እንደዛ ነው የሚለው። ዛሬ የሚያጉረመርም ሰው ብዙ ነው። የሚያጉረመርም ሰው ግን እግዚአብሔር እንድናጉረመርም አይደለም የሚፈልገው፣ እንድንጸልይ ነው የሚፈልገው። ምክንያቱም የነገስታትን ልብ ወደ ወደደው ሊያዘነብል የሚችል እግዚአብሔር ነው። ነገስታት በእግዚአብሔር እጅ ናቸው። ዓለማችን በእግዚአብሔር እጅ ነው። እግዚአብሔር ሉዓላዊ አምላክ ነው። በሉዓላዊነቱ እግዚአብሔርን ምን ማድረግ አለብን? ማመስገን አለብን። በእግዚአብሔር ፊት ምን ማድረግ አለብን? መጸለይ አለብን። በትንቢተ ኤርምያስ ምዕራፍ 29 ላይ ቁጥር 7 ላይ እንደዚህ ይላል፣ በእርሷም ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ከተማ ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ ይላል። ስለማን?
ስለተማረካችሁበት ምድር እንደዛ ነው የሚለው። በእርሷ ሰላም ሰላም ይሆንላችኋልና። ሰላም የሚሆንልን ስንጸልይ ነው። በእርሷም ሰላም ሰላም ይሆንላችኋል። ዛሬ ሰው ሁሉ ሰላም፣ የሃይማኖት መሪ ሰላም ይፈልጋል፣ ሰላም ይላል፣ ስለ ሰላም ያወራል። የሀገር መሪዎች ሰላም 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 ይላሉ፣ ስለ ሰላም ይናገራሉ። እውነት ነው፣ ያስፈልጋል። ሰላም በጣም መሰረታዊ ነገር ነው። ሰላም ባይኖር ልጆቻችን በሰላም ወጥተው መግባት አይችሉም። ተማሪዎች መማር፣ ገበሬው እርሻውን ማረስ፣ ነጋዴው መነገድ አይችልም። የሰላም ትርጉም ለኢትዮጵያዊ አይነገረውም። ሰላም ያስፈልገናል። ሰላም ሰላም እንዲሆንልን ግን መጸለይ መቻል አለብን። እንደዛ ነው የሚለው። ሰላም ሰላም ይሆንላችኋልና ነው የሚለው። ይሆንላችኋልና እንዴት ነው የሚሆንልን? ወደ እርሷ ላስማረኳችሁ ከተማ ሰላምን ፈልጉ። ሰላምን መፈለግ ያለብን እኛ ነን። ሰላምን መፈለግ ያለብን እኛ ነን። የቤተ ክርስቲያን መሪዎች፣ የሃይማኖት መሪዎች፣ ሰዎች አማንያን ነን የምንል ሰዎች፣ አማኝ ነኝ የሚል ሰው ሰላም መፈለግ አለበት። በየትኛውም የእምነት ክፍል ውስጥ ይሁን አማኝ የሆነ ሰው እግዚአብሔርን አምናለሁ፣ አንዱን አምላክ አምናለሁ፣ ፈጣሪን አምናለሁ የሚል ሰው ሰላምን መፈለግ አለብን። ሰላምን ፈልጉ ይላል። ለእርሷ ላስማረኳችሁ ከተማ ሰላም ፈለጉ። ስለዚህ ላለንበት ከተማ፣ ላለንበት ሕዝብ፣ ላለንበት ምድር ሰላምን መፈለግ መቻል አለብን። ሰላምን መፈለግ ብቻ አይደለም፣ ደግሞ ስለ ሰላም መጸለይ አለብን። መጽሐፍ ቅዱስ እንደዛ ይላል፣ ስለ እርሷም ወደ እግዚአብሔር ጸልዩ ይላል። ስለዚህ ዛሬ ይህን መልእክት በየትኛውም የዓለም ክፍል ሆናችሁ የምትሰሙ፣ በየትኛውም ስፍራ ሆናችሁ የምትሰሙ ሰዎች ወደ እግዚአብሔር ስለ ሰላም መጸለይ አለብን። ስለ ከተማችን ሰላም፣ ስለ ሀገራችን ሰላም፣ ስለ ምድራችን ሰላም፣ ስለ አህጉራችን ሰላም መጸለይ አለብን። ስለ ቤተ ክርስቲያን ሰላም መጸለይ አለብን። በቤተሰቡ ሰላም፣ በቤተ ክርስቲያን ሰላም፣ በመንደራችን ሰላም እንዲሆን ወደ እግዚአብሔር ጸልዩ ይላል። ጸልዩ። ሰላምን መፈለግ አንድ ነው፣ ስለ ሰላም መጸለይ ደግሞ ሌላ ነው። ስለዚህ ጸልዩ ይላል። ሐዋርያው ቅዱስ ጳውሎስም ለመጋቢው ለጢሞቴዎስ የሚለው በእግዚአብሔር ቤተክርስቲያን፣ በኤፌሶን ቤተክርስቲያን ያለው ጢሞቴዎስ ሆይ ከሁሉ በፊት ጸሎት፣ ልመና፣ ምልጃ፣ ምስጋና ሊደረግ ፈልጋለሁ። አንደኛ ስለ ሰዎች ሁሉ፣ ሁለተኛ ስለ ነገስታት፣ ሶስተኛ ስለ ሹማምንት እንዲደረግ እመክራለሁ ብሎ ይናገር። ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ስለዚህ በቤተ ክርስቲያን ውስጥ ቅድሚያ ሊሰጠው ከሚገባው የመጀመሪያው አጀንዳ መሆን ያለበት ቤተ ክርስቲያን ጸሎት ማድረግ አለባት። የእግዚአብሔር አጀንዳ በከተማችን ውስጥ፣ የእግዚአብሔር አጀንዳ በምድራችን ውስጥ፣ የእግዚአብሔር አጀንዳ በዓለም ዙሪያ እንዲሆን መጸለይ መቻል አለብን። ስለዚህ የሚለው ከሁሉ በፊት እመክራለሁ ብሎ የሚለው ይህን ነው። ሁለተኛው ሐዋርያው ቅዱስ ጳውሎስ ሊጸለይ የሚገባው ሰዎች ሁሉ እንዲድኑ ሊጸለይ ይገባል ይላል። ቁጥር 3 እና 4 አነባለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። በየትኛውም የህይወት ደረጃ፣ በየትኛውም የኑሮ ደረጃ፣ በየትኛውም የትምህርት ደረጃ፣
በየትኛውም የስልጣን እርከን ላይ ያሉ ሰዎች ድሃ ይሁኑ ባለጠጎች፣ የተማሩ ይሁኑ ያልተማሩ ሰዎች እንዲድኑ ይፈልጋል። ሃይማኖቶች ሊሆኑ ይችላሉ፣ እንዲድኑ ይፈልጋል። ሃይማኖት አያድንም። የሚያድነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ካልተገለጠላቸው በስተቀር፣ ኢየሱስ ክርስቶስ ካልበራላቸው በስተቀር፣ የኢየሱስ ክርስቶስ አዳኝነት ካልገባቸው በቀር ሰዎች ሊድኑ አይችሉም። ስለዚህ ሰዎች እንዲድኑ መጸለይ አለብን። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ይላል። ደስ የሚያሰኝ ነው። ምክንያቱም እግዚአብሔር ሰዎች እንዲድኑ ይፈልጋል። የሰዎች መዳን ደግሞ እንዲሁ አይመጣም። ሰዎች እንዲድኑ መጸለይ መቻል አለብን። ስለማን ሁሉ? ስለ ሰዎች ሁሉ። ጌታችን ኢየሱስ ክርስቶስ ለጴጥሮስ ሲናገረው እንደዚህ ነው ያለው፣ ሥጋና ደም አልገለጠልህም አባቴ እንጂ። ክርስትና መገለጥ ነው። ክርስቶስ እንዲገለጥላቸው፣ እንዲበራላቸው፣ እንዲያውቁ ሰዎች መጸለይ መቻል አለብን። እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው፣ ራሱንም ለሁሉ ቤዛ ሰጠ ይላል። ይህን ጌታ ሰዎች እንዲያውቁ፣ ቤዛ የሆነላቸውን ያዳናቸውን ጌታ እንዲረዱ፣ መድኃኒት የሆነውን መካከለኛ የሆነውን እሱን እንዲረዱ መጸለይ ያስፈልጋል። ስለዚህ ጸሎት 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 ቤተ ክርስቲያን ልትጸልይ ይገባል። አማኞች ልንጸልይ ይገባል። አገልጋዮች መጸለይ ይገባናል። ኃላፊነት አለብን። ቤተ ክርስቲያን ስለ ነገስታት፣ ስለ ሹማምንት መጸለይ፣ ስለ ሰዎች ሁሉ መጸለይ ኃላፊነት አለባት። ስለዚህ ዛሬ በእግዚአብሔር ቃል እውነት እንደገና ልናስበው፣ እንደገና ልናድሰው የሚገባው ነገር ቢሆን ሁላችንም ወደ ጸሎት መመለስ አለብን። በግላችን ወደ ጸሎት እንመለስ። በቤተ ክርስቲያን ወደ ጸሎት እንመለስ። ስለ ሀገርን ጸልይ፣ ስለ ሰዎች መዳንን ጸልይ። ሀገርን ስለሚመሩ፣ አህጉርን ስለሚመሩ፣ ዓለማትን ስለሚመሩ ሰዎች መጸለይ አለብን። ይህን ስናደርግ በሰላም በጸጥታ በተረጋጋ ሁኔታ መኖር እንችላለን። ምክንያቱም እግዚአብሔር ሉዓላዊ አምላክ ነው። ዓለማትን የሚመራ እሱ እግዚአብሔር ነው። ነገስታትን የሚመራ እግዚአብሔር ነው። እሱ ሉዓላዊ ዘላለማዊ አምላክ ነው። ስለዚህ እግዚአብሔር ዓለማትን እንዲመራ፣ እንዲቆጣጠር፣ ምድራችን እንዲመራ፣ እንዲቆጣጠር፣ እኛም በሰላም ወጥተን መግባት እንድንችል፣ ነገሮች ሁሉ እንዲረጋጉ እግዚአብሔር ፊት መጸለይ መቻል አለብን። እግዚአብሔር ሁላችንን ይርዳን። እንጸልይ። ቅዱስ አባታችን አምላካችን እግዚአብሔር ሆይ እናመሰግናለን። ሀገርን ስለሚመሩ፣ ምድሪቱን ስለሚመሩ፣ በተለያየ ስልጣን እርከን ላይ ስላሉ ሰዎች በፊትህ እንጸልያለን። ጌታ ሆይ አንተ እንድትራራላቸው የዘላለም አምላክ እግዚአብሔር በአንተ ፍርሃት ምድሪቱን እንዲመሩ፣ አህጉርን እንዲመሩ፣ አቤቱ እግዚአብሔር አምላክ ሆይ ከተማችን እንዲመሩ፣ የዘላለም አምላክ እግዚአብሔር ያንተ አብሮነት ከነርሱ ጋር እንዲሆን አንተ ደግሞ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። ሰላም ለኢትዮጵያ እንዲሆን፣ ሰላም ለከተማችን እንዲሆን፣ ሰላም ለምስራቅ፣ ለምዕራብ፣ ለሰሜን፣ ለደቡብ እንዲሆን እግዚአብሔር አንተ የሰላም አለቃ የሆንከው ኢየሱስ ዓለማትን በሰላም እንድትመራ፣ ምድራችን በሰላም እንድታደርግ፣ የዘላለም አምላክ ከተማችን በሰላም እንድትጠብቅ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም እንጸልያለን። አንተ ደግሞ ትችላለህ። ሰዎች ሁሉ ሊድኑ የምትወድ ጌታ፣ አንተ ብርሃን የሆንከው ጌታ፣ አንተን ይረዱ ዘንድ፣ ሰዎች ሁሉ አንተን ያውቁ ዘንድ፣ የዓለም መድኃኒት የሆንከውን ጌታን ይረዱ ዘንድ አቤቱ ዓይኖቻቸው እንድትከፍት፣ የልቦና ዓይኖቻቸው እንዲበራ በጌታ በኢየሱስ ስም እንጸልያለን። አምላካችን ቅዱስ እግዚአብሔር ሆይ
አንተ በምድራችን ላይ በኃይል በስልጣን እንድትገለጥ ለመንህ። ስለሰማን ተመስገን። ክብር ላንተ ይሁን። በኢየሱስ ክርስቶስ ስም አሜን።